ሰላም ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 4 ቤዚክ ኮንሴፕት ኦፍ ክሪቲካል ቲንኪንግ የሚለውን አዲስ ቻፕተር የምንጀምር ይሆናል። እንግዲህ ባለፉት በሰራናቸው ተከታታይ ቪዲዮዎች ቻፕተር 1፣ ቻፕተር 2፣ ቻፕተር 3ን ዲቴል ለማየት ሞክረናል። በጣም ብዙ ሀሳቦች ላይ አንስተናል። በተለይ ስለ ሎጂክ፣ ስለ ፊሎሶፊ፣ በጣም ስለ አርጉመንት ለነዚህ ነገሮች በጣም ዲስከስ አድርገን በጣም ብዙ ሀሳቦችን አንስተናል። ከዛም በኋላ ሚድ ኤግዛም ጥያቄዎችን የተለያዩ ግቢ ሚድ ኤግዛም ጥያቄዎችን ሰርተንላችኋል። ዛሬ ደግሞ እንግዲህ ለፋይናል ዝግጅት እንዲረዳችሁ ቻፕተር 4ን የምንጀምር ይሆናል ማለት ነው። ወደዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችን ሰብስክራይብ በማድረግ ቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። እንዲሁም ደግሞ ለጓደኞቻችሁ ሼር እንድታደርጉ ቪዲዮን ከወዳችሁት ማለት ነው። እንዲሁም ቪዲዮቻችንን ስታዩ ቪፒኤን በማብራት ሰፖርት እንድታረጉን በአክብሮት እንጠይቃለን። እንግዲህ ዛሬ ምንድነው የምናደርገው? ቻፕተር 4 እንጀምራለን። ከዛ በዚህ ቪዲዮ መጨረሻ ላይ የተወሰኑ ጥያቄዎች አሉ፣ ኪውዝ ይኖረናል ማለት ነው። ልክ ይሄኛው የመጀመሪያውን ፓርት እንዳስተማርኳችሁ እንደጨረስን የተወሰኑ ስላይዶች እንደተማራችሁ ኪውዝ አለ። ያንን ኪውዝ መልሱን ኮሜንት ላይ ጽፉልኝ ያላችሁ ማለት ነው። ስለዚህ በትኩረት መከታተል ይኖርባችኋል ማለት ነው ኪውዝን ለመመለስ። እንግዲህ ቻፕተር 4 እዚህ ጋር ኮንቴንቶች አሉን። የመጀመሪያው ሚኒንግ ኦፍ ክሪቲካል ቲንኪንግ ነው። ስለ ክሪቲካል ቲንኪንግ ሚኒንጉን እናያለን። እንግዲህ ሎጂክ ኤንድ ክሪቲካል ቲንኪንግ ጋር ለሚለው ኮርሱ ስም ስለ ሎጂክ ቻፕተር 2 ላይ በደንብ አይተናል። ስንጀምር ከፊሎሶፊ ነው የጀመርነው። ቻፕተር 2 ላይ ስለ ሎጂክ በደንብ አይተናል። ቻፕተር 3 ላይ ቀጥለን በደንብ አይተናል፣ ስለ አርጉመንት ፎርም አይተናልና አሁን ስለ ክሪቲካል ቲንኪንግ ደግሞ ምን ማለት እንደሆነ ዲፋይን እናደርጋለን። ስታንዳርድ ኦፍ ክሪቲካል ቲንኪንግ፣ ክሪቲካል ቲንኪንግ ስታንዳርዶች አሉ፣ የተወሰኑ ስታንዳርዶች አሉ፣ እነሱን የምናይ ይሆናል። ሌላው ሶስተኛው ኮድ ኦፍ ኢንተሌክቹዋል ኮንዳክት ፎር ኢፌክቲቭ ዲስከሽን፣ ለኢፌክቲቭ ዲስከሽን የሚያገለግሉ ኢንተሌክቹዋል ኮዶች አሉ፣ እነሱን የምናያለን። ፕሪንሲፕል ኦፍ ጉድ አርጉመንት ምንድን ነው? አንድ አርጉመንት ጉድ ጥሩ አርጉመንት ነው መባል ምን አይነት መርሆችን መከተል አለበት? ፕሪንሲፕል ኦፍ ክሪቲካል ቲንኪንግ እናያለን። ሌላው አራተኛ ላይ ካራክተሪስቲክስ ኦፍ ክሪቲካል ቲንኪንግ፣ የክሪቲካል ቲንኪንግ ሰም ካራክተሪስቲክሶች አሉ፣ እነሱን ዲፋይን እያደረግን የምናይ ይሆናል። 4.1 በዛው ስር ላይ ቤዚክ ትሬት ኦፍ ክሪቲካል ቲንከርስ፣ የክሪቲካል ቲንከርስ አንድ ሰው ክሪቲካል ቲንከር ነው ከተባለ ምን አይነት ትሬቶች ምን አይነት ቢሄቪየሮች ሊያሳይ ይችላል የሚለውን ነገር እናያለን። እዛውን ቀጠልና ቤዚክ ትሬት ኦፍ አንክሪቲካል ቲንከር፣ የክሪቲካል ቲንከር ተቃራኒ የሆነ ሰው አንክሪቲካል ቲንከር የሆነ ሰው ምን አይነት ባህሪዎች ሊኖሩት ይችላሉ፣ መገለጫዎቹ ምንድን ናቸው የሚለው እናያለን። አምስተኛ ላይ ደግሞ ቤሪየር ኦፍ ክሪቲካል ቲንኪንግ፣ የክሪቲካል ቲንኪንግ ቤሪየር ወይም ቻሌንጆችን እናያለን። ስድስተኛ ደግሞ የክሪቲካል ቲንኪንግ ቤኔፊት፣ እኛ ክሪቲካል ቲንከር በመሆናችን የምናገኛቸው ቤኔፊቶች ምንድን ናቸው የሚሉትን ነገሮች እናይና ቻፕተር 4ን የምንጨርስ ይሆናል ማለት ነው። አሁን እንደነገርኳችሁ በሁሉም ቪዲዮዎች ከዚህ በኋላ በምሰራቸው ሁሉም ቪዲዮዎች ላይ ልክ አስተምረን ስንጨርስ ኪውዝ ጥያቄዎችን እናዘጋጃለን። እነዚህ ኪውዝ ጥያቄዎች አላማቸው ምንድነው? ምን ያክል ቪዲዮውን ተረድታችሁታል፣ ምን ያክል ማስተምራችሁ ነገር ገብቷችኋል የሚለውን ነገር አናላይዝ ለማድረግ ነውና አብዛኛው ጊዜ ጥያቄዎችን እኔ አልሰራም፣ እናንተ ነው የምትሰራቸው። ከዛ ኮሜንቴሽን ላይ ጽፉልኝ ያላችሁ። ከዛ በቀጣይ ፓርት ስንገናኝ በፓርት 2 ስንገናኝ እነሱ ጥያቄዎችን መልሱን ነግሬያችሁ ከነማብራሪያው ነግሬያችሁ በፓርት 2 መንቀጥል ይሆናል። በቀጣዩ ፓርት ልክ እንደዛ ነው የምናደርገው ማለት ነው። ስለዚህ በደንብ አቴንሽን ሰጣችሁ መከታተላችሁን እንዳትረሱ ለማለት ነው። እሺ ስንጀምር የመጀመሪያው ኮንቴንት ወይም የመጀመሪያው አውትላይን የሚሆነው ምንድነው? ሚኒንግ ኦፍ ክሪቲካል ቲንኪንግ ነው። ኮርሱ እንግዲህ ሎጂክ ኤንድ ክሪቲካል ቲንኪንግ ነው የሚለው። ሎጂክ ምን ማለት እንደሆነ ዲፋይን አድርገናል። አሁን ክሪቲካል ቲንኪንግ ምን ማለት ነው? ሚኒንግ ዋት ዘ ሚኒንግ ነው የምናየው ማለት ነው። ክሪቲካል ሚንስ ኢንቮልቪንግ ኦር ኤክሰርሳይዚንግ ስኪልድ ጀጅመንት ኦር ኦብዘርቬሽን ኢን ዲስ ሳይንስ ክሪቲካል ቲንኪንግ ኦር ሲቲ ማለት ክሪቲካል ቲንኪንግ ማለት ነው። ሚንስ ቲንኪንግ ክሊርሊ ኤንድ ኢንተሊጀንትሊ። እንግዲህ ክሪቲካል ማለት ምን ማለት ነው? ስኪል የሆነ ጀጅመንትን ወይም ኦብዘርቬሽንን ኤክሰርሳይዝ ማድረግ ማለት ነው። ስኪል የሆነ ማለት የሆነ ነገር ላይ ቤዝድ የሆነ ገብቷችኋል። የሆነ አይነት ስኪሎች ኖሯችሁ የሆነ ነገር ጀጅ ማድረግ፣ እንደዚህ አይነት ነገሮች ወይም ደግሞ የሆነ ነገር ኦብዘርቭ ማድረግ፣ እነዚህ ክሪቲካል ይባላል ማለት ነው። ማለት ክሪቲካል ቲንኪንግ ማለት ቲንኪንግ ክሊርሊ ማለት ነው። የምታስቡትን ነገር ማወቅ ክሊርሊ ማሰብ መቻል አለባችሁ። ያለምንም ቢያዝ፣ ያለምንም ጫና፣ ያለምንም ግፊት ክሊርሊ ቲንክ ማድረግ መቻል ማለት ነው። ኢንተሊጀንትሊ ማሰብ መቻል ማለት ነው ክሪቲካል ቲንኪንግ ማለት ነው።
More precisely, critical thinking is the general term given to a wide range of cognitive skill and intellectual disposition needed to effectively identify, analyze and evaluate argument and truth claims. እንግዲህ ፕሪሳይዝ በሆነ ወይ ደግሞ ዲፋይ ስናደርገው ክሪቲካል ቲንኪንግን ጀነራል ተርም ነው። እንግዲህ አርጉመንትን ወይም ትሩዝ የሆኑ ክሌሞችን ኢቫሉዌት ለማድረግ አናላይዝ ለማድረግ ኢፌክቲቭ በሆነ ወይ ማለት ነው። ኢፌክቲቭ በሆነ ወይ አናላይዝ ለማድረግ አይዴንቲፋይ ለማድረግ እነሱ ላይ አናላይዝ እንዲሁም ደግሞ ኢቫሉዌት ለማድረግ የሚያስፈልገን ኢንተሌክቹዋል ስኪል ወይም ኮግኒቲቭ ስኪል ነው ክሪቲካል ቲንኪንግ የምንለው ማለት ነው። moreover it helps to discover and overcome personal preconception and biases እንግዲህ moreover ይሄ ክሪቲካል ቲንኪንግ የሚረዳን የሚያግዘን ለምንድን ነው? አንደኛ ፐርሰናል ፕሪኮንሰፕሽኖች ይኖራሉ፣ ቢያዞች ይኖራሉ። እንደ ግለሰብ እንደ አንድ ሰው እንደ እንትን የተለያዩ ፕሪኮንሰፕሽኖች ይኖሩናል። እንዲሁም ደግሞ የተለያዩ ቢያዞች ይኖራሉ፣ በስተት የያዝናቸው ቢሊፎች ይኖራሉ። እነሱን ኦቨርካም ለማድረግ ዲስከቨር ለማድረግ ይረዳናል ማለት ነው። ሌላው ፎርሙሌት ኤንድ ፕሪቨንት ኮንቫይንሲንግ ሪዝኒንግ ኢን ሰፖርት ኦፍ ኮንክሉዥን ኮንክሉዥንን ሰፖርት የሚያደርጉ ሪዝኖች በምናስቀምጥበት ጊዜ ትክክለኛ የሆኑ ሪዝኖች እንድናስቀምጥ ይረዳናል ማለት ነው። ሜክ ሪዝነብል ኢንተለጀንት ዲሲዥን አባውት ዋት ቱ ቢሊቭ ኤንድ ዋት ቱ ዱ ምን ማመን እንዳለብንና ምን ማድረግ እንዳለብን ውሳኔ በምናሳልፍበት ጊዜ ምክንያታዊ አምክኗዊ እንድንሆን ያግዘናል። ምን ክሪቲካል ቲንኪንግ ማለት ነው። ክሪቲካል ቲንከር መሆናችን ወይም ደግሞ ክሪቲካሊ ነገሮችን የምናስብ ከሆነ ክሊርሊ ቲንክ የምናደርግ ከሆነ ኢንተለጀንትሊ የምናስብ ከሆነ አሁን ሶስት የጠቀስናቸው ነገሮችን ለማድረግ ይረዳል ማለት ነው። ሪዝነብል በሆነ ወይ ምን መቀበል አለብኝ ምን መቀበል የለብኝም። ሰው ተቀበሉ ስላላ አንቀበልም ማለት ነው። ገብቷችኋል አይደል? ለምሳሌ ሰምዋን መጥቶ ሁሉም ፖለቲከኞች በጣም መጥፎ ናቸው ቢል ክሪቲካል ቲንከር ካልሆነም ልክ ነው ብለን እንቀበላለን ማለት ነው። ክሪቲካል ቲንከር ከሆነ ግን ሪዝኑን እንፈልጋለን። ይሄ ነገር ትሩ ነው ወይስ አይደለም? እውነት ሁሉም ፖለቲከኞች መጥፎ ናቸው አይደል? ከጀርባ ያለው ሪዝኑን እናያለን ማለት ነው። ስለዚህ ክሪቲካል ቲንከር መሆን ማለት ሪዝነብል በሆነ ወይ የሆነ ኮንክሉዥን ፎርም ማድረግ ወይም ደግሞ የሆነ ቢሊቭ የምናደርገው የሆነ የምናደርገው ነገር ነው እሱ ሪዝነብል በሆነ ወይ ማስቀመጥ መቻል ማለት ነው። የሆነ ኮንክሉዥን ፎርም የምናደርግበት ጊዜ ኮንክሉዥኑ ሰፖርት የሚያደርጉ ሪዝኖችን ፎርሙሌት እንድናቀርብ ይረዳናል ማለት ነው። ሌላው ፐርሰናል ፕሪኮንሰፕሽኖች ይኖሩናል። እነሱን ዲስከቨር እንድናውቅ የተለያዩ ቢያዞች ይኖሩናል። በያዝነው ቢሊፍ ውስጥ የተለያዩ ቢያዞች ይኖራሉ፣ የተለያዩ ፕሮብሌሞች ይኖራሉ። እነሱን ዲስከቨር ለማድረግ ለማሻሻል ይረዳናል ማለት ነው ክሪቲካል ቲንኪንግ። Critical thinking is a process or a journey that helps us to arrive at the most useful, helpful and most likely destination when evaluating claim for scientific truth. እንግዲህ ክሪቲካል ቲንኪንግ ፕሮሰስ ነው፣ ሂደት ነው እንጂ በአንድ ጊዜ ሰው ከመሬት ተነስቶ ክሪቲካል ቲንከር አይሆንም። በተለያየ ጊዜ ነገሮችን አናላይዝ የማረጋገሙ ሪዝነብል የማረጋገሙ እየጨመረ በሄደ ቁጥር ነው ክሪቲካል ቲንከር ሞር እየሆነ የሚመጣው። ስለዚህ ክሪቲካል ቲንኪንግ ኢዝ ፕሮሰስ ነው ማለት ወይም ጆርኒ ነው፣ ጉዞ መንገድ ነው ማለት። እንግዲህ ምን አይነት መንገድ ነው? በጣም ዩስፉል ሄልፕፉል የሆነ ዴስቲኔሽን እንድንደርስ መዳረሻችን በጣም ጠቃሚ እንዲሁም ደግሞ አጋዥ የሆነ ገብቷቸዋል አይደል? እንደዚህ አይነት መዳረሻዎች ላይ እንድንደርስ የተለያዩ ሳይንቲፊክ ትሩዞችን ኢቫሉዌት በምናደርግበት ጊዜ ሳይንቲፊክ ትሩዞችን ኢቫሉዌት እናደርጋለን። ሳይንቲፊክ ትሩዞችን ኢቫሉዌት ማድረግ ማለት የሆነ ሳይንቲፊክ ነገር ይነገረናል። ያ የተነገረን ነገር ሪዝነብል በሆነ ወይ ከመረጃ አንፃር ኢቫሉዌት ማድረግ ማለት ነው። ክሪቲካሊ ቲንክ እያደረግን ኢቫሉዌት ማድረግ ማለት ነው። ስለዚህ ክሪቲካል ቲንኪንግ ማለት በቃ ፕሮሰስ ነው ወይም ደግሞ ጆርኒ ነው። ምን አይነት ጆርኒ ነው? የሆነን ነገር ኢቫሉዌት ለማድረግ ሳይንቲፊክ ትሩዝ ሊሆን ይችላል፣ የተለያዩ ክሌሞች ሊሆን ይችላል። እነሱን ኢቫሉዌት ለማድረግ በምንሄድበት መንገድ ውስጥ በጣም ሞስት ዩስፉል እና ሄልፕፉል የሆነ ዴስቲኔሽን እንዲኖረን የሚያደርገን ፕሮሰስ ነው ማለት ነው። Critical thinking thus is thinking clearly, thinking fairly, thinking rationally, thinking objectively and thinking independently. ከላይ ነገርኳችሁ ነገር በአጠቃላይ ነው። ክሪቲካል ቲንኪንግ ማለት አንደኛ ቲንኪንግ ክሊርሊ ዊዛውት ኤኒ ቢያዝ ክሊርሊ ማሰብ መቻል ማለት ነው። በቃ በነፃ አይምሮ በነፃነት እንደ ነፃ ሰው ማሰብ መቻል። ሌላው ቲንኪንግ ፌርሊ ፌር በሆነ ወይ ማሰብ መቻል። ገብቷችኋል አይደል? ባላንስድ የሆነ ማለት ነው። የሆነ በስሜታዊነት በኢሞሽን ምናምን ሳይሆን በቃ ፌር በሆነ ወይ ባላንስድ በሆነ ወይ ማሰብ መቻል ማለት ነው። ቲንኪንግ ራሽናሊ ገብቷችኋል? ራሽናል በሆነ ወይ ወይኑ ሎጂካል በሆነ ወይ ማሰብ መቻል። ቲንኪንግ ኦብጀክቲቭሊ ኖረን ይገባል። ዝም ብሎ ከመሬት ተነስቶ ማሰብ
ኦብጀክቲቭ አስቀምጠን በዛ ኦብጀክቲቭ መሰረት ቲንክ ማድረግ መቻል አለብን። ቲንኪንግ ኢንዲፔንደንትሊ ምንም ነገር ላይ ጥገኛ ሳንሆን በራሳችን ማሰብ መቻል ይሄ ክሪቲካል ቲንኪንግ ይባላል ማለት ነው። it is a process that hopefully leads to an impartial investigation of data and facts that remains not swayed or influenced by irrelevant emotion። እንግዲህ ቀደም እንደነገርኳችሁ ክሪቲካል ቲንኪንግ ፕሮሰስ ነው። ምን አይነት ፕሮሰስ ነው? የተለያዩ ዳታዎችን ፋክቶችን አናላይዝ በምናደርግበት ጊዜ ኢምፓርሻል የሆነ ኢንቨስቲጌሽን እንዲኖረን ያለምንም አድሏዊ በቃ ትክክለኛ የሆነ ኢንቨስቲጌሽን ዳታዎችን ይችላል ፋክቶችን አናላይዝ በምናደርግበት ኢንቨስቲጌት በምናደርግበት ጊዜ ኢምፓርሻል በሆነ ወይ ኢንቨስቲጌት እንድናደርግ የሚረዳን ፕሮሰስ ነው ማለት ነው። ሌሎች ኢሬሌቫንት የሆኑ ኢሞሽኖች ይኖራሉ፣ አላስፈላጊ የሆኑ ኢሞሽኖች ይኖራሉ። እነሱን በማስወገድ በእነሱ ኢንፍሉዌንስ ሳይሆን ማለት ነው ኢንፍሉዌንስድ ሳንሆን ክሪቲካል በሆነ ራሽናል በሆነ ወይ ክሊር በሆነ ወይ ነገራቶችን ኢቫሉዌት እንድናደርግ ኢንቨስቲጌት እንድናደርግ የሚያደርገን ፕሮሰስ ነው ማለት ነው። therefore the aim of critical thinking is to arrive a well reasoned considered and justifiable conclusion። ስለዚህ የክሪቲካል ቲንኪንግ አላማው ምንድነው ማለት ነው? ዌል ሪዝንድ የሆነ ነገር ላይ መድረስ ማለት ነው። ወይ ነው ዌል ሪዝንድ መሆን ምንም ነገር በምናስብበት ጊዜ ምንም ነገር ለማድረግ ለመወሰን በምናስብበት ጊዜ ዌል ሪዝንድ እንሆን አምክኗዊ እንድንሆን ገብታችኋል አይደል? ኮንሲደር እንድናደርግ ጀስቲፋይብል የሆነ ኮንክሉዥን እንዲኖረን ኮንክሉዥናችን ጀስቲፋይ መደረግ የሚችል መሆን አለበት። ኮንክሉዥናችን ሪዝን ላይ ቤዝድ የማይሆን ከሆነ ጀስቲፋይ ሊደረግ አይችልም ማለት ነው። ስለዚህ ዋና ዓላማው ይሄ ነው ማለት ነው። ጆን ዶዊ ዘ አሜሪካን ፊሎሶፈር ክሪቲካል ቲንኪንግ። አሁን ደግሞ የተለያዩ ፊሎሶፈሮች አሉ። የተለያዩ ፊሎሶፈሮች ስለ ክሪቲካል ቲንኪንግ የሰጡትን አስተያየት የሰጡትን ዲፊኒሽን ነው የምናየው ማለት ነው። የመጀመሪያው ጆን ዶዊ የአሜሪካን ፊሎሶፈር ነው። ክሪቲካል ቲንኪንግን ሲያብራራ ምን ብሎ ነው ያብራራው? ክሪቲካል ቲንኪንግ ኢዝ አን አክቲቭ ፐርሲስተንስ ኤንድ ኬርፉል ኮንሲደሬሽን ኦፍ ኤ ቢሊፍ ኦር ሰፖዝድ ፎርም ኦፍ ኖሌጅ ኢን ዘ ላይት ኦፍ ዘ ግራውንድ which support it and the further conclusion to which it tends ይላል ማለት ነው። እንግዲህ ጆን ዶዊ ክሪቲካል ቲንኪንግ ሲያብራራ ክሪቲካል ቲንኪንግ የሚባለው ነገር አንደኛው አክቲቭ ነው አለ። አክቲቭ መሆን አለበት። ሁለተኛው ፐርሲስተንስ መሆን አለበት። ሶስተኛው ኬርፉል ኮንሲደሬሽን መሆን አለበት። እነዚህ ነገሮች ምን ላይ ነው አፕላይ የምናደርገው? አንደኛ የራሳችን ቢሊፍ ላይ የሆነ ቢሊፍ ይኖረናል፣ ወይም ደግሞ ሰፖዝድ ፎርም ኦፍ ኖሌጅ ይኖረናል፣ የሆነ ኖሌጅ ይኖረናል። የሆነ ግራውንድ ላይ ቤዝድ ሆነን የሆነ ግራውንድ ላይ ማለት የሆነ መረጃ ላይ ቤዝድ ሆነን የራሳችንን እምነት የራሳችንን እውቀት አክቲቭ በሆነ ወይ ፐርሲስተንስ በሆነ ወይ ኬርፉል በሆነ ወይ ኮንሲደር ምናረግ ከሆነ ክሪቲካል ቲንኪንግ ተብሎ ይጠራል ማለት ነው። ወርዶቹን አንድ ባንድ ስለምንተነተናቸው ነው አሲቲዝ እየተጠቀምኩ ያለሁት። አክቲቭ ፐርሲስተንስ እና ኬርፉል ኮንሲደሬሽን የምላቸው የዚህ የጆን ዶዊ ኢምፖርታንት ሶስት ወርዶች ናቸውና እነሱን አንድ ባንድ እናያቸዋለን። በአጠቃላይ ግን ክሪቲካል ቲንኪንግ ምን ብሎ ነው የሚያስቀምጠው? አክቲቭ በሆነ ወይ ፐርሲስተንስ በሆነ ወይ ኬርፉል ታችኋል ጥንቃቄ በተሞላበት መንገድ የራሳችን ቢሊፍ እና ወይም ደግሞ የራሳችን ኖሌጅ ፎርም ኦፍ ኖሌጅን የሆነ ግራውንድ ላይ የሆነ ኢንፎርሜሽን ላይ some basic information ላይ ቤዝድ ሆነን አናላይዝ የምናደርግበት መንገድ ነው ማለት ነው። which support it and further conclusion to which it tends. The three main points is that we should focus on active persistence in the ground. ስለዚህ ከጆን ዶዊ ሀሳብ ተነስተን ፎከስ የምናደርግባቸው ወርዶች ሶስት ወርዶች አሉ። አክቲቭ ፐርሲስተንስ እና ግራውንድ ያላቸው ወርዶች አሉ። እነሱን ዲፋይን እናደርጋለን። እንግዲህ ክሪቲካል ቲንኪንግ ምን ብሏል ጆን ዶዊ? አክቲቭ ፕሮሰስ ነው ብሏል። አክቲቭ ፕሮሰስ ነው ማለት ነው one in which you think things through for yourself, raise question yourself, find relevant information yourself and so on rather than learning in a largely passive way from someone else. እንግዲህ አክቲቭ ፕሮሰስ ማለት ኢትስ ታይፕስ ኦፍ ለርኒንግ ፕሮሰስ ነው። የለርኒንግ ፕሮሰስ አይነት ነው። ምን አይነት ለርኒንግ ፕሮሰስ ነው? ከተለመደው ወጣ ያለ ጥያቄ እያነሳችሁ በራሳችሁ ጥያቄ እያነሳችሁ ማለት ነው። በራሳችሁ ነገሮችን ማሰብ እየቻላችሁ ሪሌቫንት ኢንፎርሜሽኖችን በራሳችሁ ማውጣት እየቻላችሁ እንደዚህ አይነት ለርኒንግ አክቲቭ ለርኒንግ ይባላል። ለምሳሌ ክላስ ላይ እናንተ የምትማሩበት ለርኒንግ ምን አይነት ለርኒንግ ነው? ፓሲቭ ለርኒንግ ነው። መምህር ይገባል፣ ስላይዱን ይከፍታል፣ እንትኑ ይሰካካል። ከዛ 2 ሰዓት ሙሉ የሆነ ነገር ያወራባችኋል። እናንተ ምንም አታወሩም። እሱ ያወራውን ነገር ትሰማላችሁ። ከዛ ዶርም ትገቡና ያቺን ነገር ትሸምዳላችሁ። ከዛ ፈተና ላይ ሄዳችሁ እሷን ትመልሳላችሁ። ይሄ ፓሲቭ ለርኒንግ ይባላል። አክቲቭ ለርኒንግ ከሆነ ግን መምህሩ አንድ ስላይድ ያስተምራል። ከዛ እናንተ ጥያቄ ታነሳላችሁ፣ በተለየ መንገድ ታስቡታላችሁ፣ እሱ ይመልሳል።
በጣም ኢንጌጅመንቱ ሃይ የሆነ አይነት ለርኒንግ አክቲቭ ለርኒንግ ይባላል ማለት ነው። ስለዚህ ጆን ዶዊ ክሪቲካል ቲንኪንግ በሚያስቀምጥበት ወይ ሲያብራራው ምንድን ያለው ክሪቲካል ቲንኪንግ አክቲቭ ፕሮሰስ ነው፣ አክቲቭ ለርኒንግ ነው ብሎ ነው ያስቀመጠው ማለት ነው እንጂ ፓሲቭ አይደለም። በቃ ጥያቄዎችን ታነሳላችሁ፣ በራሳችሁ መንገድ ታስባላችሁ፣ ነገራቶችን በራሳችሁ መንገድ የመግለጽ ችሎታ ይኖራችኋል። ሪሌቫንት ኢንፎርሜሽኖችን ከነዛ ሐሳብ ማውጣት መቻል ወብታቻላ ፓሲቭ በሆነ ወይ የሆነ ብዙ ነገር አጋስስቱን ተምራችሁ ማለፍ መቻል ማሰብ መቻል ወይም ደግሞ ያንን ነገር ሙሉን ነገር ባይሙራችሁ ሸምድዳችሁ ከዛ በኋላ ሪፍሌክት ማድረግ አይደለም ማለት ነው። የሆነ ነገር ይሰጣችኋል፣ ከዛ እዛ ነገር ላይ የራሳችሁን ጥያቄ ማንሳት፣ በራሳችሁ መንገድ መረዳት፣ የራሳችሁን ሐሳብ ማንጸባረቅ፣ የምትፈልጉትን ኢንፎርሜሽን መውሰድ፣ ይሄ አክቲቭ ነው። ስለዚህ ክሪቲካል ቲንኪንግ ልክ እንደዚህ ነው፣ አክቲቭ ፕሮሰስ ነው ማለት ነው። ሌላ ሁለተኛው ኢዝ ፐርሲስተንስ ነው ይላል። ኤንድ ኬርፉል ኮንሲደሬሽን ነው ይላል። ሂ ኢዝ ኮንትራስቲንግ ክሪቲካል ቲንኪንግ ዊዝ ዘ ካይንድ ኦፍ አን ሪፍሌክቲቭ ቲንኪንግ ዊ ኦል ሳምቲንግ ኢንጌጅ ኢን። እንግዲህ ፐርሲስተንስ እና ኬርፉል ኮንሲደሬሽን ሊኖረው ይገባል ይላል። ግልጽ ነው። ክሪቲካል ቲንኪንግ እንግዲህ አንድ ሪፍሌክቲቭ ቲንኪንግ ከሱ በተቃራኒ ነው የሚያስቀምጠው ማለት ነው። እዛ ላይ ራሳችን ኢንጌጅ ማናረግባቸው ሁኔታዎች ሊኖሩ ይችላሉ፣ ግን ኬርፉል የሆነ ኮንሲደሬሽን ያስፈልገዋል ማለት ነው። ዝም ብለህ በግምት ምናምን ሳይሆን ኬርፉሊ ኮንሲደር አድርገን ነገሮችን ተረድተህ ፐርሲስተንስ በሆነ ወይ ማስቀመጥ መቻል ነው ብሎ ያስቀመጠው ማለት ነው። For example, we sometimes jump to a conclusion or make a quick decision without thinking about it. አሁን ለምሳሌ ይሄኛውን ፐርሲስተንስ እና ኬርፉል ኮንሲደሬሽን ያለውን በኤግዛምፕል አስረዳችሁ። አንዳንድ ጊዜ ወደ ኮንክሉዥኑ ጃምፕ የምናደርግባቸው ሁኔታዎች ይኖራሉ። አርጉመንት ፎርም የምናደርግበት ጊዜ ሊሆን ይችላል። ሳናስበው እንደዚህ በቃ ይሄ ነው የሚሆነው ልናስቀምጥ እንችላለን ማለት ነው። ምንም ቲንክ ሳናደርግበት ኪክ ዲሲሽን እናስቀምጥ እንችላለን ማለት ነው። እንደዚህ አይነት ዲሲሽን ማስቀመጣችን አንዳንድ ጊዜ አስፈላጊ ሊሆን ይችላል። በፍጥነት መወሰን ያለብን ቦታ ላይ ሲቹዌሽን ላይ ከሆንን በፍጥነት መወሰናችን አስፈላጊ ሊሆን ይችላል። ነገር ግን ለምንወስነው ነገር ኢነፍ የሆነ ዋራንት ኬርፉል ቶት ያስፈልገናል ማለት ነው። but we often do it when we ought to stop and think when we ought to persist a bit። ስለዚህ እንደዚህ አይነት ውሳኔዎች በምናሳልፍበት ጊዜ ውሳኔውን በጊዜው ቶሎ መወሰኑ አስፈላጊ ሊሆን ይችላል። ነገር ግን ጊዜ ካለን አስፈላጊ ካልሆነ በጊዜ መወሰኑ እዛ ላይ ቆም ብለን persistence እና careful በሆነ ወይ ኮንሲደር አድርገን መወሰን ይኖርብናል ማለት ነው። in his definition the most important point lies about the ground which support a belief and the further conclusion to which it leads። እንግዲህ በዲፊኒሽን ውስጥ እነዚህ ነገሮችን በሚያስቀምጥበት ጊዜ የሆነ ግራውንድ ያስፈልጋል ብሎ ነበር አይደል? ይሄ ግራውንድ ማለት ያንን ቢሊፍ ሰፖርት የሚያደርግ ኢንፎርሜሽን ማለት ነው፣ ወይም ፕሪሚስ ልንለው እንችላለን። ግራውንድ ማለት ልክ እንደ ፕሪሚስ ማለት ነው። የሆነ ግራውንድ ያስፈልጋል። ክሪቲካል ቲንኪንግን ጆን ዶዊ ዲፋይን የሚያደርግበት ጊዜ የሆነ ግራውንድ ላይ ቤዝድ ሆናችሁ ነው። የሆነ ግራውንድ ፎርም ታደርጉና የሆነ ፕሪሚስ ፎርም ታደርጉና እዛ ላይ ሆናችሁ ነው ሐሳባችሁን ኮንክሉዥናችሁን ብታስቀምጡት ማለት ነው። critical thinking is that what matter are the reason we have for believing something and the implication of our belief. It is not exaggeration to say that critical thinking attach a huge importance of reasoning to giving a reason and to evaluate reasoning as far as possible። እንግዲህ critical thinking በቃ ከምን ጋር የተያያዘ ነው? ከሪዝን ጋር የተያያዘ ነው ማለት ነው። እኛ ቢሊቭ ለምናደርገው የሆነ something ይኖራል። ስለዛ ነገር ምን አይነት ሪዝን አለ? ግልጽ ማለት ስለ ቢሊፋችን ምን ሪዝን አለን ከዛ ጋር የተያያዘ ነው ማለት ነው። እና ክሪቲካል ቲንኪንግ ከሪዝኒንግ ጋር ከፍተኛ የሆነ አታችመንት ነው ያለው። በጣም ከፍተኛ የሆነ አታችመንት አለ። ክሪቲካል ቲንኪንግ ካለ ሪዝኒንግ አለ። ዊዛውት ሪዝኒንግ ክሪቲካል ቲንኪንግ የለም ማለት ነው። ቱ ጊቪንግ ሪዝኒንግ ኤንድ ቱ ኢቫሉዌት ሪዝኒንግ አስ ፋር አስ ፖሲብል። ስለዚህ ሪዝን ልንሰጥ እንችላለን፣ ከዛ ሪዝኖችን ተጠቅመን ደግሞ ኢቫሉዌት ልናደርግ እንችላለን ማለት ነው። there is more to it than but skillful reasoning is a key element። ነገር ግን ሪዝኒንግ በምናደርግበት ጊዜ ዝም ብሎ ከመሬት ተነስቶ ሪዝን አውት ማድረግ ሳይሆን ስኪልፉል የሆነ ቤዝድ አፖን ስኪል ላይ የሆነ ስኪል መሆን አለ ሪዝኒንግ መሆን አለበት ማለት ነው። እሺ እዚህ ጋር ጥያቄ አለ። ቅድም ለነገርኳችሁ 3 ጥያቄዎች አሉ። የመጀመሪያው አኮርዲንግ ቱ ዘ ስላይድ አሁን በተማርነው መሰረት ማለት ነው ክሪቲካል ቲንኪንግ ሜንሊ ሚንስ ኤ ሜሞራይዚንግ ፋክት ዊዛውት ኩዌሽኒንግ፣ ቢ ቲንኪንግ ክሊርሊ ኤንድ ኢንተለጀንትሊ፣ ሲ ፎሎዊንግ አዘርስ ኦፒኒየንስ፣ ዲ ሜኪንግ ኩዊክ ዲሲዥን ዊዛውት ሪዝንስ።
ሁለተኛ ጥያቄ ጆን ዶዊ ዲፋይንስ ክሪቲካል ቲንኪንግ አስ አን አክቲቭ ፐርሲስተንስ ኤንድ ኬርፉል ኮንሲደሬሽን ኦፍ ቢሊፍስ ሜንሊ ቤዝድ ኦን ኤ ኢሞሽንስ ኤንድ ፊሊንግ ቢ አውቶሪቲ ኤንድ ትራዲሽን ሲ ግራውንድስ ዛት ሰፖርት ኤ ቢሊፍ ኤንድ ኮንክሉዥን ዲ ፐርሰናል ኦፒኒየን ይላል። ሶስተኛ ጥያቄ one main of critical thinking is to blank a arrive emotional decisions, b avoid independent thinking, c reach well reasoned consider and justifiable conclusions, d accept information without evaluation ይላል። እነዚህ ሶስት ጥያቄዎች እንግዲህ አሁን ባስተማርካችሁ መሰረት መልሱን ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ ቪዲዮ እንመለስ በፓርት 2 እንመለስ። እንግዲህ እነዚህ ጥያቄዎችን መልሶቻችሁን ከነማብራሪያው ነግራችሁ ወደ ፓርት 2 የምንቀጥል ይሆናል። በፓርት 2 ስንገናኝ እንግዲህ ኤድዋርድ ግላሰር ክሪቲካል ቲንኪንግን ዲፋይን ያደረገበት ወይን አብረን የምናይ ይሆናል። ለዛሬው በዚሁ አበቃ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡላለን። እንዲሁም ሀሳብ አስተያየት ካላችሁ ጥያቄም ካላችሁ ኮሜንት ሴክሽን ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም የጥናት ጊዜ እንዲውላችሁ ተመኘን። እናመሰግናለን።